በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ የድንግል ማርያም ያስራት የቃል ኪዳን ልጆች፣ የአምደው የቅዱስ ሚካኤል ወዳጆች በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ማዳን ሙልት ተረፍረፍ ብዝዝት ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን የሚጣላችሁን ሁሉ ይጣልላችሁ፣ ርኩሳን መናፍስትን ያጋልጥላችሁ፣ እስራታችሁን ይፍታችሁ። እንግዲህ ሁል ጊዜ በየቀኑ ስለ አምደው ቅዱስ ሚካኤል ይመሰከራል፣ ይነገራል። አዲስ ስለሆናችሁ በመተት ለተቸገራችሁ ሁል ጊዜ የመተት እድሳት እየታደሰባችሁ ጤና እንዳይኖራችሁ፣ ሰላም እንዳይኖራችሁ፣ በረከት እንዳይኖራችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በእናንተ ህይወት ዙሪያ ሰላም ጤና እንዳይኖራችሁ የሞት መንፈስ ጥላ ወጊ የሚላክባችሁ ሁሉ ይሄንን መልእክት ስሙኝ። አዲስ ስለሆናችሁ ማለት ነው። አምደው ቅዱስ ሚካኤል ገዳም ላይ መቋሚያ ይዘቀዘቃል። ቶሎ በል፣ በስላሴ ስም በስላሴ ስልጣን ቶሎ በል። በህይወታቸው፣ በድላቸው፣ በስራቸው፣ በጤናቸው፣ በትዳራቸው፣ በሰላማቸው፣ በበረከታቸው የገባ በሙሉ እርኩስ መንፈስ አጋንንት ሁላችሁም የጓደኛ መተት፣ የድል መተት፣ የጎረቤት መተት፣ የቅናት መተት፣ የሰላቢ መተት፣ አብር አንከረት አትጩ 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 አትጩ። ቀስ ብለህ ለምጠይቅ ብቻ መልስ ስጠኝ። መጮ አይጠበቅብህም። ለምጠይቅህ መልስ ስጠኝ ሳትጮ ማለት ነው። ለአምደው ቅዱስ ሚካኤል አሳልፌ ሰጥቻለሁ። ከአሁን ሰዓት፣ ከአሁን ጊዜ፣ ከአሁን ደቂቃ ጀምረህ ግንባር ላይ ትታሰራለህ። ሚስጥር ታወጣለህ። የምትታደስ ካለ ወደ ራሳቸው ነው የምትመለሰው። እየሰማኝ ነው እኮ ወደ ራሳቸው ነው የምትመለሰው አልኩ። ከአሁን ሰዓት፣ ከአሁን ጊዜ፣ ከአሁን ደቂቃ ጀምረህ ለእነሱ የተላከው መከራ ወደ ራሳቸው ነው የሚመለሰው። ቃል ትገባለህ በዚህ። በቃ የእነሱን እድል አሁን ትለቃለህ። የኃይለ ሚካኤል የወለተ ማርያምን እድላቸውን ትለቃለህ። እየሰማኝ ነው? የሴት ጓደኛ ወይስ እሺ፣ የእድል መተት እሺ፣ 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 ሌላስ ሌላስ? በአምደው በቅዱስ ሚካኤል ስም ቶሎ በል። ሌላስ? እሺ፣ የእድል መተት ምንድን ነው? እድል ምን አድርግ ነው? እድላቸው ምን እንዲሆን? ከኢትዮጵያ ነው ወይስ ከየት ነው የምትላከው? ኢትዮጵያዊ ጓደኛ ጎረቤት ናችሁ ወይስ ከአውስትራሊያ ነው? የኢትዮጵያ መተት ነህ? ምን ተከትለን የመጣው? አንተ ነህ ከስራ እንዲፈናቀሉ ያደረካቸው፣ እንዲጣሉ ያደረካቸው? እሺ፣ በገዛ ብራቸው ነው። አሁን እድላቸውን ትመልሳለህ። እድል ትመልሳለህ በአምደው በቅዱስ ሚካኤል ስም። ለአምደው ቅዱስ ሚካኤል አሳልፌ ሰጥቻለሁ። ምንም አባት ታመጣ ቆሻሻ ተላልፈሃል ልጆቿ ላይ በአምደው በቅዱስ ሚካኤል ስም፣ በመድኃኒዓለም በኢየሱስ ክርስቶስ ስም፣ በተወጋው ጎኑ በፈሰሰው ደሙ፣ በአማኑኤል ስሙ፣ በአጽረ መስቀሉ አንድ እንዳትዋሽ።
ልጆቿ ላይ ሁሉም ላይ ነው ያለው። ሁሉም ላይ እሷ ላይ ነው ያለው። ሳብ ቶሎ በል ሳብ ቶሎ በል ሳብ ቶሎ በል ቶሎ በል በቅዱስ ሚካኤል ስም ቶሎ በል። ቅዱስ ዑራኤል በዕለተ ቀኑ አመድ ያድርግህ። በሳት ሰይፍ በሳት መቁጠሪያ በሳት አለንጋ ይቀጥቅጥህ። ቶሎ በል። ባሏስ ላይ ያለው ምንድን ነው? ባሏ ላይ ያለው ሳብ እንዳለ ሳብ። እሺ ባሏ እሺ ሳብ ቧጥ ቶሎ ቧጥ ቶሎ በል። ከባሏ ላይ ቧጥ ቶሎ በል። አፍ ላይ ተዘጋጁ፣ ትሸኛለህ። ሳብ ቶሎ በል ሳብ። ማን ይፈልገው? ምኑ ነው የሚፈልገው? ምኑ ነው የሚፈልገው? ኃይለ ሚካኤል እየሰማ ነው? ያንተ ፍላጎት ነው ከሰይጣን ጋር መኖር? ሳብ ቶሎ በል በቅዱስ ሚካኤል ስም ቶሎ በል ሳብ። አዝዣለሁኝ ታዘዝ በቅዱስ ሚካኤል ስም ሳብ በአምደው በቅዱስ ሚካኤል ስም ቶሎ በል ሳብ። አለበለዚያ ይፈረድብሃል። ሳብ የሰዓት መቁጠሪያ ይቀጥቅጥህ። ቶሎ በል ሳብ። እየሰማኝ ነው? ሳብ ብያለሁ። ሳብ ቶሎ በል። ሳዶር አላዶር ዳናት አደራ ሮዳስ በተባሉ አምስቱ ችንካሮች መድኃኒተ ዓለም ኢየሱስ ክርስቶስ ሲቸንከር የቤት የደሙ ሕፃን የግብፁ ስደተኛ የቀራንዮ በጌታ ትንሣኤው ጌታ ናዝሬቱ ኢየሱስ ቅዱስ አማኑኤል ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ መድኃኔ ዓለም አልፋ ኦሜጋ በተወጋው ጎኑ በፈሰሰው ደሙ በአማኑኤል ስሙ ባጾረ መስቀሉ እሳት ያወረደባችሁ። ማን ላይ ነው ያለው? ወደ ኋላ ውስጥ በሚበላ በሚጠጣ የገባ ነው። እሺ ምን የሰራው ነገር አለ? ምን ሰርቶ የሚንቀሳቀስ ነፍስ ያለው ነገር አለ? ጥላዋጊ አለ? ጥላዋጊ በአምደው በቅዱስ ሚካኤል ስም እንዳትዋሽ አላችሁ። ከልጆቿ ላይ በሙሉ ቶሎ በል ተሰብሰብ። አፍ ላይ ተዘጋጃችሁ። የባሏን ሰብሃል የቀረ የለም። ባሏ ላይ የቀረ የለም። ይኸው የእሱን ማትሰብ ከሆነ ግንባር ላይ ትታሰራለህ። በቀን 3000 ስግደት እየሰገድክ ትስባለህ ማለት ነው። እንደዛ ከሆነ ራስህ ሆነህ በቀን 3000 ስግደት ለስላሴ መለኮታዊ ስልጣን 3000 ስግደት እየሰገድክ ወደ ሳይሆን ተገደ ትስባለህ። ቀልድ መስሎ ነው። ወደ ሳይሆን ተገደ በእሳት ሰይፍ በእሳት አለንጋ እየተቀጠቀጥክ ትስባለህ። ለአምደው ቅዱስ ሚካኤል አሳልፌ ሰጥቻለሁ።
ለቅዱስ ጊዮርጊስ ለሰማዕቷ ቅድስት አርሴማ አሳልፌ ሰጥቻለሁ። ለቅዱስ ገብርኤል ለሰይፈኛው አሳልፌ ሰጥቻለሁ። እንደዛ ከሆነ በቃኝ እስከምትል ስብ ያለው ሸኘኝ እስከምትል ድረስ ግንባር ትታሰራለህ። በየቀኑ 3000 ስግደት ትሰግዳለህ። በቃ ከዛ ውጭ አልሸኝህም። አንዳችሁም አትሸኙም። ምረጥ ምረጥ። እሺ ሁላችሁም ግንባር ላይ ታሰሩ። በየግንባር ላይ ታሰሩ። ባሏም ላይ ያላችሁ በግንባር ታሰረህ ትቀጠቀጣለህ። ስውር ሰይፍ፣ ስውር መቁጠሪያ፣ ስውር አለንጋ ይታዘዝብህ። ለአምደው ቅዱስ ሚካኤል አሳልፌ ሰጥቻችኋለሁ። እስባለሁ ብትል አምደው ቅዱስ ሚካኤል አመድ ያድርግህ። የገባችሁ ታሰሩ። የምትታደስ ካለ ደግሞ ወደ ራሳቸው ትመለሳለህ። አይ መላቀቅ የለም አልኩህ። እንዴ ግማሽ ግማሽ የለም፣ ግማሽ ድነት የለም። ለአምደው ቅዱስ ሚካኤል አሳልፌ ሰጥቻለሁ። ግማሽ ድነት የለም። ከለቀቅ ቤተሰቡን በሙሉ ለቀ ነው የምትሄደው እንጂ እንደዚህ አይነት የተነካካ ነገር የለም። ጽድት ነው። ንጹህ ቤተሰብ አስረክበህ ነው የምትሄደው ለአምደው ቅዱስ ሚካኤል። ግንባር ላይ ታሰሩ። ሁላችሁም አጠቃላይ በየግንባራቸው ታሰሩ። በኃይለ ሚካኤል ላይ ያለ እርኩስ መንፈስ፣ አጋንንት፣ የጠቋር መንፈስ፣ ዛር፣ አይነ ጥላ፣ ሁላችሁም መተት፣ ድግምት፣ አስማት፣ ማርት፣ ሁላችሁም ግንባር ላይ ታሰሩ። ግንባር ላይ ታሰሩ። ግንባር ላይ ታሰሩ። በሁለተ ሚካኤል በሁለተ ማርያም ላይ ያለ መድኃኒዓለም ኢየሱስ ክርስቶስ በተወጋው ጎኑ በል በፈሰሰው ደሙ ጥላት ይታሰራል። ጥላት ተዘቅዝቆ ሚስጥሩን ያጋልጣል፣ እድል ይመልሳል። ስለዚህ ወደዚህ ቦታ ሄዳችሁ ትፈቱ ዘንድ መልእክቱ ለእናንተ ነው። የታሰራችሁ ኑ ተፈቱ፣ ኑ ተፈቱ። በመተት በየጊዜው የሚታደስባችሁ በየጊዜው የሚላክባችሁ ውድ የተዋህዶ ልጆች ባለማህተቦች እዚህ ቦታ ላይ ጸሎት ሲደረግ የመቋሚያ ጸሎት ሲደረግ አንደኛ የገባው ይታሰራል ወይ ይጋለጣል። የፈውስ አገልግሎት የመናፍስት ሽኝት ቅስቀሳ ይደረጋል እዛ ቦታ ላይ። እንዲሁም ደግሞ በተደጋጋሚ ቢልኩ እንኳን እነዛ ሰዎች እዛ ቦታ ላይ አምደው ቅዱስ ሚካኤል ገዳም ላይ ጸሎት ስታስደርጉ የገባው ይያዛል፣ ይታሰራል፣ እድል ይመልሳል። ወዶ ሳይሆን ተገዶ በአምደው ቅዱስ ሚካኤል ቃል ኪዳን በሰዓት መቁጠሪያ እየተቀጠቀጠ ይመልሳል። ድጋሚ ቢታደስ ቢላክባችሁ እንኳን ራሱ የቦታው ቃል ኪዳን ምንድነው? ወደ ራሳቸው ነው የሚመልሰው ማለት ነው። ለእናንተ የተላከ አጥፊ መንፈስ አምደው ቅዱስ ሚካኤል ደጅ ላይ ጸሎት ካስደረጋችሁ መቋሚያ ካስጣላችሁ በኋላ ወደ ራሳቸው ነው የሚመለሰው ማለት ነው። ስለዚህ ከስራታችሁ ትፈቱ ዘንድ ይሄ መልእክት ለእናንተ ነው። የሚሰማ ጆሮ ያለው ይስማ። እዚህ ቦታ ላይ መሄድ የምትችሉ ሰዎች ያው የእግር መንገድ አለው፣ 2 ሰዓት ከዛም በላይ ያስኬዳል። መቼ ነው ካላችሁ ደግሞ አሁን መጋቢት 11 ቀን ወደዚህ ታላቅ ቦታ ታላቅ ገዳም የጉዞ መርሃ ግብር ተዘጋጅቷል። ራሱ ገዳሙን እያሰራ ያለ መንፈሳዊ አገልግሎት የሚሰጥበት ሚዲያ ስለሆነ ወደዚህ ቦታ ወደዚህ ስፍራ መታችሁ ትፈቱ ዘንድ መልእክቴ ነው። በሀገር ውስጥም ሆናችሁ በሀገር ውጪ በተለያየ መንገድ ምክንያት መምጣትና ቦታው ላይ መሄድ የማትችሉ ደግሞ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ማስደረግ መቋሚያ ማስጣል ትችላላችሁ። እዚህ ቦታ ላይ ድንቅ ተአምር እየተደረገ ይገኛል። ቪዲዮዎቹን ብትመለከቷቸው ብዙ ድንቅ ምስክርነትን እየተሰጠበት ያለ ጊዜና ሰዓት ላይ ነው ያለ ነው። ይሄ ቪዲዮ የደረሰው ሁሉ
በእውነት አምደው ቅዱስ ሚካኤል ሊጎበኘው ወዷል ፈቅዷል። የመዳናችሁ ቀን አሁን ደርሷል ማለት ነው። አዲስ ስለሆናችሁ በአንድም በሌላም ሰው ሼር አድርጎላችሁ ሊሆን ይችላል፣ ራሳችሁ ደርሷችሁ ሊሆን ይችላል። ነገር ግን ማሰብ ያለባችሁ አምደው ቅዱስ ሚካኤል ጥሪውን እያስተላለፈላችሁ እንደሆነ መርሳት የለባችሁም ማለት ነው። አምደው ቅዱስ ሚካኤል ወደ እኔ ሕይወት መጥቷል፣ ሊጎበኘኝ ነው፣ ሊባርከኝ ነው፣ ሊቀድሰኝ ነው፣ የኔን ስራ እሱ ሊሰራ ነው፣ ከስራቴ ሊፈታኝ ነው ብላችሁ ማሰብ ይኖርባችኋል። ፈጥናችሁ መንቃት ይኖርባችኋል። ከአላችሁበት ከአፍዟ ደንዝዞ ከያዛችሁ እርኩስ መንፈስ ትገላገሉ ዘንድ መልእክቱ ለእናንተ ነው። የሚሰማ አሁንም ጆሮ ያለው ይስማ። ድንቅ ድንቅ ተአምራት ይነገራል። ምስክርነት፣ የፈውስ አገልግሎት እየተሰጠ ይገኛል። ስለዚህ አያምልጣችሁ። ዝክሩ ላይ መሳተፍ ፈልጋለሁ የምትሉ አሁንም እንደዚሁ በድጋሚ ይሄ መልእክት ለእናንተ ነው። እናንተ እየሰራችሁ ገንዘባችሁን እየሰለበባችሁ ያለ የሰላቢ መንፈስ፣ ገንዘባችሁን የሚበትን የሚሰልብ መንፈስ እናንተ ለቅዱስ ሚካኤል በረከት ማድረግ ስትጀምሩ፣ ከማህበሩ ስትቀላቀሉ ያ የሰላቢ መንፈስ በእሳት ሰይፍ ይመታል ማለት ነው። እርኩስ መንፈስ የሰለጠነበት ገንዘባችሁ ይባረካል ማለት ነው። ለአምደው ቅዱስ ሚካኤል ዝክሩ ላይ ስትሳተፉ አዳራሹ ልማት ላይ አዳራሹ እየተሰራ ነው። መጸዳጃ ቤቱ ሊሰራ ነው። ዝግጅት ላይ ነው። ቦታ ተገዝቷል ብያችኋለሁኝ። በቪዲዮ ያያችሁ እንግዲህ እንዳያችሁት ነው። በአካልም የነበራችሁ ያው እንዳያችሁት እንደሰማችሁት እንደተመለከታችሁት ነውና ስለዚህ ኑ ዳኑ ነው የኔ መልእክት። ዳኑ፣ ለምስክርነት ትበቃላችሁ፣ ከታሰራችሁበት ትፈታላችሁ፣ እድላችሁ ይመለስላችኋል፣ ታሪካችሁ ይቀየርላችኋል። በጣም ብዙ ሰዎች መውለድ አቅቷቸው መውለድ ያልቻሉ በህመም ሲሰቃዩ የነበሩ እድላቸው የተሰለበባቸው ህይወታቸው የተመሰቃቀለባቸው ሀብት ንብረታቸው የወደመባቸው በልዩ ልዩ በሽታ ታስረው ስቃይ በስቶባቸው የነበሩ ሁሉ እየዳኑ እየተፈወሱ ምስክርነት እየሰጡ ይገኛሉ። አምደው ቅዱስ ሚካኤል ተአምሩን አሁንም እየገለጠ ይገኛል። እናንተስ ምን ትሰራላችሁ ታዲያ? መዳን አለብኝ የምትሉ ሰዎች ካላችሁ ኑ ዳኑ ነው። ኑ ዳኑ። አድራሻ ተቀምጦላችኋል። በተቀመጠው አድራሻ ማነጋገር ትችላላችሁ። የምዝገባ ቦታ ደግሞ መርካቶ ቅዱስ ራጉኤል ቤተክርስቲያን ሆናችሁ በደውሉ እዛ ቦታ ላይ ተመዝግባችሁ ከፊታችን ላለ የጉዞ መርሃ ግብር ታድማችሁ ተሳትፋችሁ መሄድና ከስራታችሁ መፈወስ ትችላላችሁ። አምደው ቅዱስ ሚካኤል አሁንም ድንቅ ድንቅ ነገርን እያደረገ ነው። ንስሐ ገብታችሁ በጾም በጸሎት ወደ እግዚአብሔር እንመለስ። እኛ ከሰገድን እኛ ከጸለይን ስልጣን የለውም ማለት ነው። ማን? ጠላታችን ርኩስ መንፈስ። በማን ላይ? በእኔና በእናንተ ላይ። አሁን እኔና እናንተ ምንድነው የሆነ ሰዓት ላይ በጣም ጎበዝ ነን፣ የአንድ ሰሞን ክርስቲያን እንሆናለን፣ እንጸልያለን፣ እንሰግዳለን፣ ንስሐ እንገባለን። ከዛ ከሆነ ሰዓት በኋላ ትተነዋል፣ ነገሩን ረስተነው ወደ ቀደመ ግብራችንና ውድቀታችን እንመለሳለን። በዛን ሰዓት በዛን ጊዜ ደግሞ ዳቢሎስ ጥላታችን ወደኛ ህይወት ይመጣና ከመጀመሪያው ይልቅ የሁለተኛውን በቀል እጅግ በጣም ያጠነክርብናል ማለት ነው። እና ነበርኩ እየሰገድኩ ነበር እየጸለይኩ ነበር ከዛ አሁን አቋርጫለሁ የሚባል ታሪክ የለም። ትናንት እየሰገዳችሁ ትናንት እየጸለያችሁ ትናንት እየተንበረከካችሁ ከነበረ ዛሬም መንበርከክ አለባችሁ ማለት ነው። ያ ትናንት የነበረውን እግዚአብሔርን ነው ዛሬም ማምለክ ያለብህ፣ ዛሬም ለሱ መገዛት ያለብን ማለት ነው። ስለዚህ የተዋህዶ ልጆች ባለማህተቦች ኑ ተፈወሱ፣ ንስሐ ግቡ። ጊዜው ዘመኑ በጣም የተበላሸ ጊዜ ላይ ነው ያለነው። ዓለም በጦርነት ማዕበል እየተናወጸች ባለበት ሰዓት፣ እኔና እናንተ ደልቶን የምንተኛበት እየበላን እየጠጣን እንደው
ስጋችንን የምናደልብበት ጊዜና ዘመን ላይ አይደለም ያለነው። ሰይጣን ምን ያህል የሰው ልጅ እንደተቆጣጠረው ዓለምን እንዴት እንደተቆጣጠራት እንግዲህ አሁን እናንተ በቲክቶክ መንደር የምትመለከቱት በቴሌቪዥን የምታዩት ሁሉ የሚፈርሰው ህንፃ ብቻ አይደለም፣ የሚከሰከሰው አየር ወይም አውሮፕላን የጀት ጦር ብቻ አይደለም። የሰው ልጅም በውስጡ ያለው የሰው ልጅም አብሮ እየፈረሰ አብሮ እየጠፋ ነው። ዛሬ አሻግራችሁ የተመለከታችሁት ያ የሰው ልጅ ውድቀትና የህንፃ ፍርስራሽ ነገ ከነገ ወዳ ወደ እኔና ወደ እናንተ ወደዚህ ሀገር ላለመምጣቱ ምን ዋስትና አለን? ምንም የለንም። ስለዚህ በዛም ያሉት ወገን ናቸው፣ የሰው ልጆች ናቸው። ከዛ አልፎ ኢትዮጵያውያን በመላው ዓለም ላይ ተበትነው ተሰራይተው ያሉበት ጊዜና ሰዓት ላይ ነው ያለነው። ስለዚህ የኔ ወንድም የኔ እህት ከባህር ማዶ ስለሌሉ እኔን ምቾት ሊሰማኝ አይገባም ማለት ነው። አያችሁ፣ የሰው ልጅ የሰው ደም እየፈሰሰ ነው፣ የሰው ህይወት እያለፈ ነው። ይሄን ያመጣው ደግሞ የሰው ልጅ ነው። ለምን? ለእግዚአብሔር ባለመገዛት። አያችሁ፣ እግዚአብሔር በአንድም በሌላም እያስተማረን ነው። ስለዚህ እነዛ ውብና ድንቅ ጌጣጌጥ የበዛባቸው ህንፃዎችና አገራት ዓለማት ሁሉ እንዳልነበረ እየሆኑ ወደ ፍርስራሽነት ወደ አመድነት እየተቀየሩ ባለበት ጊዜና ሰዓት እኔና እናንተ ተስማምቶን ተኝተን የምናድርበት እንደው ስንጠጣ ስንሰክር የምናመሽበት ሆዳችንን የምንሞላበት ደልቶን ያማረንን ነገር አድርገን የምናልፍበት ጊዜና ሰዓት ላይ አይደለም ያለነው። ስለዚህ ሰይጣን ምን ያህል ሰልጥኖ እንዳለ የምናይበት የምንመለከትበት የምናስተውልበት ጊዜ ላይ ነው ያለነው። አእምሯችሁን አሰሩት፣ አእምሯችን ይንጋ። ስለዚህ ንስሐ እንግባ። ዓለም ላይ እየሆነ ስላለው ነገ ከነገ ወዳ ደግሞ የት እንደሚደርስ ለማናውቀው ለጥፋቱ ፍላጻ ከሚታየው ከሚሰማው ከሚደርሰው ሁሉ እግዚአብሔር እንዲጠብቀን ሞታችንን በተዋህዶ እንዲያደርግልን ሞታችንን በንስሐ ታጥበን እንድናልፍ አምደው ቅዱስ ሚካኤልን ዋስ ጠበቃ አድርጋችሁ ስሙን ጥሩት። በባዕድ ሀገር ሆናችሁ በጦርነቱ ዓለም ያላችሁ የፍርስራሽ የቁርጥራጭ አይነት በላያችሁ በፊታችሁ በቀኝ በግራችሁ ከፊት ከኋላችሁ እያስጨነቃችሁ እንደ ክረምት ዝናብ እየወረደባችሁ ላላችሁ ኢትዮጵያውያን ይህንን ቋንቋ የምትሰሙ ሁሉ አምደው ቅዱስ ሚካኤል አንተ እሳቱን ውሃ ታደርጋለህ፣ ውሃውንም ከፍለ ባህሩንም ከፍለ የመከራውን ባህር የጥፋቱን ባህር ከፍለ ታሻግራለህ፣ ስምህን የጠራውን ሰምተህ ችላ አትለውም እያላችሁ ለአምደው ቅዱስ ሚካኤል ተስላችሁ ንገሩት። አምደው ቅዱስ ሚካኤል በያላችሁበት በያላንበት ይጠብቀን። አሁን ንስሐ የምንገባበት ወደ እግዚአብሔር ልቦናችንን የምናቀናበት ዓለም እየተፈራመሰ ያለበት የሰው ልጅ ነፍሱ እያለፈ ደሙ እንደ ክረምት ጎርፍ እየፈሰሰ የህንፃዎች ፍርስራሽ እየተጫነው ያለበት ሰዓትና ጊዜ ላይ ነው ያለነው። ስለዚህ እኔና እናንተ በአሁን ሰዓት ጾም ሰዓት ነው። ምህላ የምንይዝበት በቤታችን ሆነን የምንሰግድበት የምንጸልይበት የምንቀጠቀጥበት ጊዜና ሰዓት ነው ያለነውና እባካችሁን ጸሎት እናድርግ ስለ ሀገራችን እና ስለ ዓለም ጭምር ማለት ነው የሰው ልጅ። ምክንያቱም በአንድም በሌላም ጦርነቱ ጥፋቱ እንደውዛ ዘመድ ባይኖርህ እህት ወንድም ቤተሰብ ባይኖራችሁ በኑሮ ራሱ ይቀጣችኋል ማለት ነው። ጦርነት ሲመጣ ኑሮ እንደሚወደር ታውቃላችሁ። አያችሁ፣ ዛሬ 20 ብር የነበረው እንጀራ ነገ ከነገ ወዳ 100 ብር ሊገባ ይችላል።
ጤፍ ጎጃም አይደለም ወይ የሚመረተው? ኦሮሚያ ክልል አይደለም ወይ የሚመረተው እንዳትል አንተም ወይ በጣም ብዙ ነገሮች አሁን እኔና እናንተ ጤፉን ገበያ ላይ ስናየው ቀጥታ እንደው ከገበሬው የመጣ ሊመስለን ይችላል። የዓለማት እጅ ሁሉ አለበት ማለት ነው። በእያንዳንዱ የዕለት ከዕለት መስተጋብራችን፣ ውሎ አዳራችን፣ ኑሯችን ሁሉ እያንዳንዱ እንደ ደም ስራችን አንዱ ከሌላው ጋር የተያያዘ እንደሆነ ወይም መሆኑን ልታውቁና ልትረዱ ይገባቸዋል። ዛሬ አንተ የጥይት ድምፅ ስላልሰማህ አንተ ጋር የቦምብ ድምፅ ስላልሰማህ እኔ ምን አገባኝ ብለህ የምትመጻደቅ ከሆነ አንተ ጤነኛ አይደለም። ንስሐ ገብታችሁ ብትጠመቁ ጥሩ ነው ባይ ነኝ። ምክንያቱም ነዳጅ የሚገባው ከየት እንደሆነ ታውቃለህ። ግቢ ውስጥ ከገፈርሳና ከለገዳዲ የሚመጣ ውሃ እንዳይመስልህ ነዳጅ። አያችሁ፣ እያንዳንዱ ነገር ማለት ነው። እያንዳንዷ ነገር ለመዘርዘር እኔ አሁን ጊዜ የለኝም እንጂ ዶላር ብትለው፣ ነዳጅ ብትለው፣ መኪና ትራንስፖርት ብትለው እያንዳንዷ ነገር ከየት ነው የሚመጣው? አያችሁ፣ ለዛ ነው የሰው ልጅ የደም ስሩ አንዱ ከሌላው ጋር እንደሚገናኝ ሁሉ የዓለም ኑሮ ውሎ አዳሯ ግብይቱ አንዱ ከአንዱ ጋር የተሳሰረ ነው። አያችሁ። ስለዚህ እነዛ መተላለፊያ በሮች አሁን ወደ ኢትዮጵያ የሚመጣው ለኢትዮጵያና ለኢትዮጵያውያን የሚያስፈልገን ሁሉ የሚመጣባቸው በሮች አሁን የጦር ቀጠና ሆነዋል። የደም ማዕበል ጎርፍ እያናወጻቸው ነው። አገር ሰላም ካልሆነ እያንዳንዳችን ሰላም አይኖረንም ማለት ነው። ስለዚህ ስለ ሰላም፣ ስለ ሀገር፣ ስለ ሕዝብ፣ ስለ ህይወታችን፣ ስለ እያንዳንዳችን ኃላፊነት ኑሮብን ልንጸልይና ልንሰግድ ንስሐ ልንገባ ይገባል። ይህንን መልእክት ለሁሉም ተደራሽ አድርጉት። ያው አብዛኛውን ሰው የሚፈልገው ወይ ግርግር ያለበት ወይም ደግሞ ዘፈን ያለበት ወይ የሆነ ነገር የማይጠቅም ብቻ ስለሆነ አሁን የህይወት መስመር ስለሆነ ስለ ንስሐ፣ ስለ ፍቅር፣ ስለ አንድነት፣ ስለ ጸሎት ስለሆነ አሁን ይህን አብዛኛው ሰው በውስጡ ያለውን መንፈስ በስግደትና በመቁጠሪያ ስላልገሰጸው ይህንን ሲያይ ውስጡ ላይ ያለው መንፈስ ይህን ቪዲዮ ቁጭ ብሎ ለማየት እድል አይሰጠውም። እንዲያሳልፈው፣ እንዳያየው፣ እንዳይሰማው ያደርገዋል ማለት ነው። ምክንያቱም የኛም ድክመት የኛም ኃጢአት ተደምሮበት ለከፋ ውድቀት ተዳርገናልና አምደው ቅዱስ ሚካኤል የሚታገላቸውን ይጣልላቸው፣ ከመከራ ስጋ ከመከራ ነፍስ ይጠብቃቸው ይጠብቀን። መድኃኔዓለም ኢየሱስ ክርስቶስ ኢትዮጵያ ሀገራችንን ይጠብቃት። ቪዲዮውን ለሁሉም ተደራሽ አድርጉት። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ። ሰምታችሁ ለመዳን ንስሐ ለመግባት አምደው ቅዱስ ሚካኤል ደጅ ላይ ለመምጣት ይፍቀድላችሁ፣ ይፍቀድልን።